ዛሬ ቪዲዮ ላይ ያየሁት ነገር እኔ ምንም ነገር አልተመቸኝም። ማለት ልጅቷ እንዴት ነው ትላንት ወዲህ አፈቀርኩ እኔ ተነጋግራ አሁንም ስራ ነው ብሎ ከዛ በኋላ በውስጥ ተነጋግረው ከሆነ ይሄ ነገር በጣም ዋጋ ያስከፍላል። የሚገርምሽ ነገር የዛሬ ስራ የነገ ስራ አይደለም፣ በህይወት ዋጋ ያስከፍላል። ይሄን ነገር ያስተካክሉ። ይቅርታ ስራ ማለት የሆነ ግን እኮ እዚህ ጋር ዛሬ ሴት የያዙትስ እሱም እኮ ግንዛቤ ውስጥ አስገቢው። ዛሬ ተይዘዋል እኮ እነሱ እንታያቸው ታያቸው። አዎ እኮ ድራማው ላይ ቢሆን አለበት። አሁን ድራማው ላይ ከሆነ ራሱ ይሄን ነገር በስነ ስርዓት ስክሪፕቱን ያስተካክሉት። ምክንያቱም እዛ ጋር ምናልባት የሃይሚ ጥያቄ ይሄንን የሚያካትታልና ይሄን ነገር ልታወጣ ነው። ይሄን አሁን እንደዛ ብላ መታለች አይደለ? ዛሬ እቺ ልጅ ለምንድን ነው የመጣሽው? ለምንድን ነው የምትወጪው አለቻት። እና እኔ ላይ የተያዘባቸውስ ነገር ገብቷት ከሆነ ልጅቷ በሶስት ነገር አስቢያ። እነሱ እኮ እኛ ቆዶ ቆሮን በእነሱ ቤት እኮ ታያቸው። አሁን እሳት ላይ ጥለሽ ልትሄጂ ነው ወይ ነው ያለቻት። ሰምተሽ ከሆነ ያ እንዳትሆን ያንን እሳት በስነ ስርዓት መነጋገር አለባቸው ብዬ ነው ምለው። ቀጥሉ። እኔ ሊቀጥልላችሁ ልጨርስና ሊወጣ እና አሁን እኛ ሴቶች ነን አይደለ? አንድ ወንድ እኔ ካፈቀርኩ ያፈቀርኩት ወንድ ሌላ ሴት ጋር ሲገኝ ሌላ ሴት አይኑን እንኳን ማለት ሲያልፍ መንገድ ላይ ራሱ አይኑን ሳይራሱ እናደዳለሁ። እኔ ገባችሁ አይደለ? እሷ እየወደደች እንደዛም ደግሞ ያልጨረሰ ነገር ካለ ነገም ደግሞ እሷን ሄዶ የሚያገኛት ከሆነ ቡታጀራ ሄዶ ወይም ከሄሚ ተጠብቆ የሚያገኛት ከሆነ ያ ወሬ ደግሞ ሄሚ ጋር ይደርሳል። ነገም የበለጠ ችግር እየተፈጠረ ነው የሚሄደው እንጂ ምንም ነገር ማለት ይስተካከላል ብዬ አላስብም። ግን አሁን ያለው ሁነቱን አወጦ ሁነቱን ተናግሮ ይጨርሱ እንጂ ማለት ከ3 ወር በኋላ እንገናኛለን ከህይወታችሁ ሊወጣ ነው አንቺም ትወጃለሽ እሱ ይወዳል ከዛ ህይወታችሁን ቀጥሉ የሚባል ነገር የለም። እንደ ህይወት እኮ ቀጠሮ የለውም። ህይወት እኮ ቀጠሮ የለውም። ስለዚህ እኛም እዚህ ጋር የምንፈልገው ነገር ልጅቷ ለምን መጣች? ለምን ይሄን ያህል ደረጃ እስከሚደርሱ ጠበቀች? ለምን አንቺም ልጅ አሁን ሶሪ እሺ ጨርሽ ሶሪ እና ተመልሳ ዛሬ እንደዛ የምትወጣ ከሆነ ለምንድን ነው የሄሚ ደብዳቤ ነው እንደ ያስቀመጣችሁ? ለስራ ነው የምትፈልጊው ብላ ደብዳቤ ነው ያስቀመጣችሁ ወይስ ማለት ሄሚን ይሄ ነገር ዞር ብላ አሁን ዝርዝር አድርጋ ልጅቷ አልተናገረችም። ልጅቷ የራሷን ነገር ነው የምታስተባብል ያለችው እንጂ ልጅቷ ምንም ዘርዝራ አዎ እንደዚህ ነው እንዲህ ነው ብላ አላለችም። ልጅቷ አሁንም እያወራች ያለችው እዘኑልኝ ነው። አንድና አንድ እዘኑና ተቀበሉ ነው። ገባሽ? እኔ የተረዳሁትን ነው። ከልጅቷ ማዘን የሚባል ነገር የለም። ሰው ሞቶ ራሱ ሰው ብዙ እያዘን አይደለም። እሷ ሊያዝንላችሁ ሰው ደግሞ በግድ አይደለም ሰው ለሰው የሚያዝ ነው። ሁሉም ነገር ጊዜ ይፈታዋል። ሲጀምር ለምን አላማ መጣች ነው? ሲጀምር ለምን አላማ መጣች? አሁን ለምን አላማ ትወጣለች? ለምን በኢንስታግራም ላከችላት? ለምን አንደኛ ይኸውልሽ ገንዬ ማስተዋል ያለብን ከህይወታችን ደፍራ ከህይወታችን ውጪ ማትፈለጊበት ቦታ ምን ትሰሪያለሽ ብላታለች። ሲቀጥል ደግሞ እሱም መጣና ምንድነው ያደረገው? ውጡ ሁለታችሁንም አልፈልግም ነው ያለው አይደለ? እሱስ እንዲህ ሊል የቻለበት ምንድነው? እኔ ልጨርሰው ወይስ ያን ይመልስ ነው? እሺ ጨርሰሽ እሺ ልጆች እየላኩ ነው ግስ ያለ ወይ ጉድ ቆየውባቸው ይቅርታ። ግን ማለት ነው እና ሌላ ምንድነው የሚለው እኔ ማለት ማጨረስና ማለቅ ያለበት ነገር ከሆነ ሁነት ሄሚ ፊት ለፊት ላይ ይጨርሱ። ነገ ተደብቆ አግኝቶ ሌላ ችግር እንዲፈጠርም አንፈልግም። ዛሬም ደግሞ የተናገረች የነበረችው ትክክለኛ ነገር አልተናገረችም። ገባችሁ? እኔ እናንተ አንድ እንድትሆኑ ፈልጋለሁ። ጎበዝነት ጀግና ነች። ጎበዝነትማ ባትናገር እንኳን እናቃታለን። ጎበዝ እንደሆነች ባትናገሩ አይደል እናቃት። እሷ ጀግና እንደሆነች ማንም ሰው ያውቃል። ይሄን ነገር እንድታስረዳ አይደለም እኛ የምንፈልገው። ህይወቱ ለዝው ብላ ገፍታ ለሄሚ ይወላችሁ ሰው ልጅ ማለት ነው በዱላ የተመታበት ቦታ ይድናል፣ በምላስ ግን የተመታበት ቦታ አይድንም። ገባችሁ? ይሄ ጭንቅላቱ ውስጥ ላይ የሚዞረው ማለት ቃላት አስቀምጣ ለስራ ነው የምትፈለጊው አንቺ የማትፈለጊበት ቦታ ተገኝተሻል ብላ ዛሬ ደግሞ ከህይወታችሁ ሊወጣ ነው የሚባል ነገር የለም እንዴ? ማወቅ አለብን እኛም። አዎ ትክክል።
እንድናወቅ ትናገር ሁሉም ነገር እዚህ ጋር ወይ የተሰጣ ካራክተር ነበር እየተጠቀመች የነበረችው ወይስ እንደዚህ ተናገር ተብላ ነው እንደዚህ እየተናገረች የነበረችው? ሄሚ ሰው ናት እንዴ? አይሰማትም እንዴ? እዚህ ጋር ሰው ልጅ እኮ ያስባል ሁሉም ነገር። ስለዚህ እንታረቅ ስለተባለና እንላይ ስለተባለ አይደለም ህይወት የሚቀጥለው እንዴ። እሷ ሰላም ማለት አንተ እፈልግሻለሁ አንተ ደግሞ ከህይወቴ ውጭልኝ ተብሎ ደግሞ አሁን ዛሬ አይ ይቅርታ ጠይቅ መቼ ነው ደግሞ እኔ ይቅርታ ያለበት ቦታ? በዛ ላይ እሷ ልጅቱ ካራክተርም ቢሆን እንደዚህ ደፍራ ውጭልን ከኛ ህይወት እሱና እኔ እንተዋወቃለን ያለችበትን ነገር ኤክስፕሌን ማድረግ አለባት። እንዴት ነው የምትተዋወቁት? መቼ ነው እሱን ነግረውናል፣ ግን ለምንድን ነው እንዲህ ያለችው? ይሄን ነገር በደንብ ማስረዳት አለባት። አሁን እርግዝናዋ ብቻ ሳይሆን ያላቻቸው ቃላቶቹ እኛም ጋር ልጅቱም ጋር ቀርቷል። ይዛለች ቀጠሮ እኮ ይዛለችኝ ከ3 ወር በኋላ እንገናኛለን ሌላውን ነገር ብላለች። ስለዚህ እንዴት ብላለች? ግን አንድ ነገር ደግሞ ምን ኖቲስ እንዳረኩ ምን እንደተረዳው ታውቂያለሽ? መጨረሻ ላይ ምን አለች? በቃ እነሱ ስለማይዋደዱ መታረቅ አለባቸው፣ ሌላ ሰውም ቢሆን ይዘን እንሞክራለን እንጂ እንዲማ መቅረት ያለበት በጣም ነው የገፋፋችሁ ለማስታረቅ እና ሌላም ሰው ይዘን ቢሆን ነው ያለችው። እና እሷ አብራ ሆና ወይም ኢንቮልቭ ሆና ለማስታረቅ የፈለገችበት በምን ምክንያት ነው? በምን መንገድ ነው? አልገባኝም። እንዴት ነው የምትታመነው? እንዴት ነው ብቻም አይደለም። ለምሳሌ ሽምግልናም ሆኖ አሁንም ሽምግልና መቀመጣቸው አይቀርም፣ አለበለዚያ ዝም ብሎ አይታረቁም። ግን ሽምግልና ተቀምጦ ሲታረቁ ወይም ደግሞ ሲስማሙ እሷ በምንድን ነው የምትስማማው? ከ3 ወር በኋላ በዲኤንኤው ከዛ በኋላ ልጅ ከሆነ በኋላ የሚመጡ ነገሮች አሉ። እናስ ከዛ በኋላ ልጅ ከሆነ በኋላ ልጁ የሱ ከሆነ በኋላ እሱ ወደ እሷ ሙቭ ያደርጋል፣ ወደ እሷ ይሆናል ወይስ ህይወታቸውን እኮ ይችኛዋ ለጊዜያዊ ጊዜ ማረዛዘሚያን ነው የፈለጓት? ይሄንንም ትናገር። ይችኛዋ ያው 3 ወር እስከሚመጣ አሁን እንዳልሽው ልጅ ከተወለደ በኋላ የምንነጋገረው እንነጋገራለን እኮ እሱን እኮ ነው እያልኩሽ ያለሁትኝ እኮ። ያ ነገር አሁን መወሰን አለበት። ልጁ የኔም ሆነ ሌላ ሰውም ሆነ እኮ እሷ እኮ ናት ወሳኙ። እሷና እሱ ናቸው ወሳኙ እኮ። ይሄንን ነገር በምን ተነጋግረው ነው የመጡት ዛሬ? ያንን ነገር አንዳንድ እንነጋገር። ግን ያንንማ የሚወስኑት ነገርኩሽ እኮ ቁጭ ብለው ተነጋግረው በስነ ስርዓት በሽማግሌ ተወስኖ ተነጋግረው ልጅቱ ጠቅልላ ልብሷን ጨርቋን ጠቅልላ ልጅ ጠቅልላ የእንጀራና ልጃችንን ይዛ ትወጣለች። በቃ ከዛ በኋላ የእንጀራ ልጃችንን እኛ እናሳድጋለን አላለችንም። ልጅቷ እኮ ዛሬ የመጣችው በደፈና ነው እኮ የመጣችው። እሱን እንጠብቃችሁ። ለአሁን ትናንትና ልጅቷ አፈቅርሃለሁ ወድሃለሁ አላለችውም? እሺ ሲመስለኝ የተረዳሁት ነገር ያኔ ይቅርታ ጠይቂ ቤተሰቦችም አሁን እኛ አዝነንባቸዋል አይደለ? ቤተሰቦችም ወደ አንቺ ይመጣሉ። ሀይሚም እምቢ ትላለች ይቅርታ ስትጠየቅ። ብዛት ከብዛት ያኔ ወዲያው እሺ አትልም፣ ይቅርታ አትቀበልም። ያኔ እምቢ ትላለች እና ከዛ በኋላ አብረን እንቀጥላለን ብለዋት ሊሆን ይችላል፣ አይታወቅም እኮ ከ3 ወር በኋላ ማለት ውጤቱ ከመጣ በኋላ። ሀይሚ ደግሞ ብላለች ልጅ ካለው አብሬ አልቀጥልም ብላለች እኮ። ትቀጥላለች፣ እሱ ቀጥላለሁ ብላለች፣ ሁለተኛ ልጅ ወልዳለሁ ብላለች፣ ትልቁ አሳድጋለሁማ ብላለች። እሱን ነገር ታይው አሁን። አዎ ትቀጥላለች። መቀጠልም ደግሞ አለባት። ከፍላለች፣ ህይወቷን ሰውታለች። 2 ዓመት ልጅነቷን ተቸግራለች፣ ተርባለች፣ ደክሟታል። በሱ የተነሳ ስንት ባለጌ አፉን ከፍቶባታል። እሱማ አይቀርም። ለምንድን ነው የሚቀረው? ከሌላ ሰው ጋር አይሆንም። ቀጥ ብሎ ለጥ ብሎ አብሮ ነው የሚኖረው። ልጅ ወልዳል፣ ወዶ ሳይሆን በግዱ። አይገርምሽም? እኛ እዚህ ጋር ትንጣላ አይደለ እንደ የምንውለው? ታሾፊያለሽ። ለማን ነው የምንጣላው? ወዶ ነው ቁጭ ብሎ ከእሷ ጋር። አለበለዛ የምናደርገው እናደርጋለን። እሺ ለማንኛውም ዛሬ ይቅርታ ጠይቅ ያለው ያለበት ቦታ ይቅርታ የት ነው የጠየቀው? እኛ ሳናው የተቀረጸ ቪዲዮ ካለ ይለቀቃል፣ ማየት እንፈልጋለን። ገባችሁ? ለእሱ ባለፈው የተንበረከከውን ነው ምራትዬ፣ ባለፈው የተንበረከከውን ነው እና መጨረሻ ላይ አብረሽኝ ሁኝ የሚለውን እንደ ይቅርታ ነው ያሰበው። እስኪ ሌላ ሰው ይናገርና ይቅርታ ግን እኔ ደግሞ አንድ ጥያቄ አለኝ። እሺ ዛሬ ላይ ልጅቷ አብራችሁ ቀጥሉ ስትለው ለምንድን ነው እሱ ወዳው ብሎ እሺ አለ? ሀይሚዬ እንደዛ ስትናገር ለምንድን ነው ወዳው የተደሰተው? እሱ ያኔ ወዳው ነው አልተከራከረም። በምን ሁኔታ በምንድን ነው ይቅርታ ልትየቻልሽው ብሎ አልተከራከራትም እኮ ልጅቷ አለ። አይ ጠየቀ እንዴ እውነትሽን ነው እንዴ አለ። ከዛ ወንድምዬው እውነቷን ነው ሲል ናይ አይደለም ይሄ እኮ አንተ አልገባህም፣ ይሄ እኮ ትልቅ ነገር ነው አለ። ጠይቋል። እኔ በደንብ ሰምቻለሁ። እሱ ኖ ይኸውልሽ ወንድምዬው ጋራ ልጅቷ በጣም ተመካክረዋል
እኮ አለ እኮ ተነጋግረናል። ያ ነው ችግሩ። ገባሽ? ተመካክረዋል። ልጅቷ ወንድምየው በጣም እንትን ሆነው ተመካክረውበት ትላንትና እንዳልሆነ ስላወቀ ልጅቷም አስቀምጦ አሳምኖ የሁለቱ ስራ ነው ዛሬ የሁለቱ የወንድምየውና የልጅቷ ስራ ነው። እኔ ልጁም የገባ አይ ቲንክ የተያዘባት ሪከርድ አለ። ልጅቷ የተያዘባት ሪከርድ አለ። ምክንያቱም ናኒ ምን አለች? የተያዘባት ሪከርድ አለ። ነገር አለኝ አያገባሽም ሲላት ያገባኛል፣ እኔ የያዝኩት ብዙ ነገር አለኝ፣ ሪከርድ ባረጋት ራሱ እዚህ ጋር ባመጣው ብዙ ችግር ነው የሚፈጥርባት ብላለች። ያንን እንግዲህ ትላንትና ገባሽ ተናግራ ስለነበረ ትላንትና በሱም ላይ እንደዛ ስላደረጉ ምናልባት ያችኛዋ ስለተከራከረቻትም ይሆናል። ናኒ አይደለም ናኒ ጋር ማስረጃ አለ እኮ አሳይብሻለሁ ብላት ይሆናላ። ብቻ ትክክለኛውን ነገር አወጣብሻለሁ ልትላት ትችላለች። ከመጀመሪያ ጀምሮ ናኒ አለኝ ማስረጃ ብላለች። አለኝ ማስረጃ እኔ በጣም ነው ማቃትችን ልጅ ኧረ ተው ብላ ተናግራለች። ከዛ በቀደም ስትመጣ ከትምህርት ቤት የመጣሁት ለእሷ ጉዳይ ነው፣ እሷን አስጠንቅቅልኝ ብላ ስልክ ላከችልኝ፣ ሜሴጅ ላከችልኝ። ለምንድን ነው የምትሄጂው ስላት ማናገር ስላለብኝ እኔ ጋር እማቀው ነገር ስላለ ስትለው ለምን ብሎ እሱ ተናደደ። እኔ የማቀው ነገር አለ። ከዛ በዛ ተነጋገሩ፣ አለቀ የነሱ ጉዳይ። ግን ያን ማስረጃ ስለሰጠች ይመስለኛል ሶስቱ ተነጋግረው እዛው ጋር የያዙት። ምክንያቱም ብሩኬ አያቅም። እንዴት አስበው እርግጠኛ ነህ ያለው? ዛሬ ራሱ አልገባውም አልኩሽ። አልገባውም ዛሬ ምንም የገባው ነገር የለም። አዎ ልጅቱ ግን የሆነ ነገር ይዘውባታል። እሱን ነው ደንግጣ ዝግት ያደረገችው አፏን። አይተሽ ከሆነ ዛሬ ራሱ የሆነ እንባዋ ነው እንጂ ታውራ እንጂ ብዙ ነገር እንትን አላለች። በዛ ላይ ምን አለው መሰለሽ? እኔ እናንተ እንነጋገራለን አለው እኮ። እንዴት እውነትሽን ነው አመሰግንሻለሁ እንደዚህም ስላረግሽ ሲላት፣ ሌላውን ነገር እኔ እናንተ እንነጋገራለን አለው። ምናልባት ቁጭ አድርጎ ሊነግረውም ይሆናል ወንድምየው። አዎ ግን የሆነ ነገር አለ እንግዲህ እናያለን። በየተራ እናውራ። ይቅርታ ደበዳለኩት። እስቲ ሌሎች ቤዚ አውሪ የገባሽው ቶሎ በገስት ልጆች ልከዋሉ። ያለ ምን አስተያየት አለሽ በቪዲዮ? ታውራ ማዚ አውሪ። እሺ ወይ ማዚዬ እንኳን በሰላም መጣሽ እኛ ጋር። እኔ አድባር ነሽ እኮ አንቺ። ምን እንዴት መጣሽ ማዝዬ? ዛሬ እንኳን በሰላም መጣሽ። ደህና ነኝ እኔ። የሚያወራው ነገርም የለኝም። እኔ ግራ ገባኝ እንጂ። አይ ታወሪያለሽ ማዝዬ፣ ብቻሽን ሲሆን ነው እንዴ ታወሪ? ዛሬ ኧረ የሆነ ቡታጅራና ዱባይና ቡታጅራ ሆኗል። ታይት እኔ አላወራም። በቃ እንግዲያው ፋፊ አውሪ እስቲ። ፋፊ ትንሽ ታውራና ከዛ እንቀጥላለን። አየለች ቁጭ በይ ታወሪያለሽ እንዴ? አስተያየት ሰጥቼ አየለች አውሪ እስቲ። አሁን አዩ ሽንት ቤቱ አጠገብ ተቀምጬ ነው እኔ ምን ላውራ እንዴ? እስከዛሬ ስንጨነቅ የነበረው እንትን ነው ብለን ነው። አሁን ድራማ መሆኑ ወጣባችሁ አይደል እንዴ? ግራ ገብቶኛል ማውራት እንዴ። እንባችን እኮ ቡጥልቅ አርጓ ወጣው እንትን አሉ እኮ። ሁሉም ነገር ሆኖም እኮ ሆነም አልሆነም ትክክለኛ ስራ ያምጡ ብለን ነው እየተከራከረን የነበረው አይደል? እንዲያዩ ነው አለቀስን፣ ታመምን። ሐኪም ቤት ሁላ ሄድኩኝ እኮ ታመሜ። መቅድዬ እኔ አላቅም፣ እኔ እስከዛሬ አላቅም። ሐኪም እንኳን መድኃኒት አላገኘልኝም። እና ምን ላውራው እንዴ? ራሱ እግዚአብሔር አላክ እኮ እንደምን የምታወሪልና እኔ አሁን ድኛለሁ። በቃኝ፣ አልሄድም። ምን የማወራ የለኝም። ማውሩ እሺ በቃ እሺ። ፋፊ አውሪ እስቲ። ማን ፍቅር ታውሪ? እኔ እናት እሺ፣ እንዴት አመሻችሁ? እንኳን ደስ አላችሁ። በመጀመሪያ ጭንቀታችንም ስለተገላገልን ደስ ብሎናል። እኔ ዛሬ ምንድነው ትናንትና ያልናቸውንም ቃላቶች ዛሬ ብሩኪያ ክብር ምናምን ያልነውን ነገር እሷም ሀይሚም ስትመልስለት እኔ ወንድ አይደለሁም ነው ያለው። ዛሬ ክብር የሚለው ነገር ራሱ እንትን አለ። አንድ ኦኬ
እንደገና ደግሞ ልጅቷም እውነት ነው። እኔም ጥያቄ አለኝ። ዛሬ ትናንትና ተትናንት ወዲያ እንደዛ ስትል የነበረ ሴት ዛሬ ከህይወታችሁ መውጣት እፈልጋለሁ። ሰው ሁሉ እናንተ እንድትለያዩ አይፈልጉም። እኔን ማንም የተረዳኝ የለም። ሰው ሁሉ እኔ ላይ ነው፣ አንቺ ነሽ ህይወታቸውን የበጠበጥሽው አሉኝ። በዚህ ምክንያት ነው፣ በሰው ምክንያት ነው ከነሱ ህይወት ልትወጣ የፈለገችው ወይንስ በራሷ መንገድ እንደማይሆን ፍቅር በገንዘብና ወይ ልጅ አለህ በማለት እንደማይሆን አንድ በሱ የተረዳች ይመስለኛል። የማልወደድበት ቦታ ምንም አላረግም እና እናንተ መለያየት የለባችሁም አለች። ሰምተሻታል? ደግሞ ጥሩ ነገር ስላላቸው የራሳቸውን ፍቅር የራሳቸውን ነገር ችለው የነሱ ፍቅርና የነሱ ጥሩነት ያግባባናል እኛን። ሌላውም ሰው ከሚጣላ ተስማምተው ተፋቅረው ተከባብረው ይኖሩ። መከባበር ይቀጥል። በተጣሉ ቁጥር አይናናቁ። ምክንያቱም በተጣሉ ቁጥር የምናየው ነገር ጥሩ አይደለም። ከበፊቱ ተሻሽሏል። አሁን ስድብ ምናምን የለም። አሁን ግን መናናቁ ይቅርና መከባበር፣ ሰው ፊት አለመሰዳደብ፣ ቤታቸው ገብተው መደባደብ ይችላሉ። ይሄ ነው። ኦዲየንሱም ላይ ብሌን አለማድረግ። ኦዲየንሱም የተቻለውን እየረዳቸው ነው፣ የተቻለውን እያረገላቸው ነው። ኦዲየንሱ እነሱ ለማኝ አይደለም፣ እነሱ ይለምናሉ እንጂ ሰብስክራይብ አድርጉልኝ ብሎ ኦዲየንሱ ላይ መጨረሻውን ስራቸውን ይሰሩና መጨረሻ ላይ ኦዲየንስ ላይ አይጣሉ። ኦዲየንስ የሚለቁላቸውን ነው አይቶ አስተያየትም የሚሰጠው ልክ አይደለም የሚለውም ስለሚወዳቸው ቤተሰብ ጋር ስላልሆነ ኦዲየንሱ ኢትዮጵያ ቢሆን ኖሮ ዞር ብሎ የሚያያቸውም የለም። ግን አብዛኛውን ሰው በመዳብ ቤት ተቆልፎበት ቁጭ ስለሚል የሰው ፍቅር የናፈቀው ሰው የናፈቀው ስለሆነ የሀገሩ ልጅ የናፈቋቸው ስለሆኑ ስለሚወዷቸው ነው እንደዚህ ቆመው የሚከራከሩላቸው፣ ቆመው ሰብስክራይብ አድርጉ ብለው የሚሉት። ኦዲየንሱን ማክበር አለባቸው። ኦዲየንሱ የነሱ የደም እንትናቸው ነው፣ የደም ዝውውራቸው ነው ፈጣሪ ከሰጣቸው በታች። ይሄንንም ማወቅ አለባቸው። ኦዲየንሱ ላይ መጥተው ልክ እንደቀጠሩ ሰራተኛ አያፍጥጡ። ከዛ በተረፈ ደግሞ በምንናገረው ነገር መበሳጨት የለባቸውም። በሚሰሩት ልክ ነው እኛ አስተያየት ከዛ በተረፈ ደግሞ ሚዩት አድርጊ ማሪ። እኛ የምንሰጠው አስተያየት በምናየው ነገር ነው። ስለዚህ በምናየው ልክ ነው። ስለዚህ የምናየው ነገር መጥፎ ሆኖ ከታየን እንደ ልጅ እንመክራለን። አይ አትናገሩ ብለው ካሉ ደግሞ አትናገሩ፣ ዝም ብላችሁ እዩ ማለት ይችላሉ። ከዛ በተረፈ የንቀት ንግግር፣ አሮጊት፣ ሽማግሌ ምናምን እያሉ የሚሉት ነገር ለነሱ አያዋጣም። ካዋጣ ችግር የለም የሚቀጥሉበት። እንደገና ደግሞ በእውቀት ማንንም መገምገም፣ እውቀት ያለው ነገር ይስሩና ያሳዩን። ኮምፒውተር ከፍቶ መዝጋት፣ ቴሌፎን ከፍቶ መዝጋት ሊሆን ይችላል። የነሱ ቴክኒካል የሆነ ነገርም ልናቅ እንችላለን እና ብዙ መናናቁ ጥሩ አይደለም። እነሱ ወጣቶች ናቸው፣ አሮጊቶች ወይም ደግሞ ኒው ጀኔሬሽን ናቸው። እነዚህ ላሉት ነገር ኒው ጀኔሬሽን ላይ ነን እኛም። ምክንያቱም የቴክኖሎጂ ዘመን ነው። ቴክኖሎጂ ላይ በጣም ብዙ ነገር አለ። ስለዚህ ቴክኖሎጂውን በደንብ ስለምናውቀው እንደፈለገን መሆን እንችላለን። የፈለገን ፕላትፎርም ላይ ገብተን እና ቦታም አንለቅምም። ከዚህም በኋላ እንቀጥልበታለን። አስተያየት እንሰጣለን፣ እናያቸዋለን፣ እንወዳቸዋለን። ካከበሩን እናከብራቸዋለን። የንቀት ቃል ግን ያዋርዳል። እራሳቸውን ከፍ ከፍ አያድርጉ። ምክንያቱም ሰውን መናቅ ራስን መናቅ ነው። አፍ ሲከፈት ጭንቅላት ይታያል እና እነዚህን ነገሮች ያስተካክሉ። ባክግራውንድ እና ባውንደሪ የሚባል ነገር አለ። ስለዚህ ባውንደሪያቸውን ይጠብቁ፣ ባክግራውንዳቸውን ይዩ፣ ኬት እንደመጡ ይዩ፣ ገደባቸውን ይጠብቁ። እኛም እናከብራቸዋለን፣ እነሱም ያክብሩ። መናናቅ ጥሩ አይደለም። ይሄንን ያልኩት ግን ልጆቹ ሁለቱ ይንቁናል ማለት አይደለም። ከትናንት ወዲያ እና ትናንት በሰማሁት ነገር ነው ያልኩት ይሄንን። ስለዚህ ይህን ነገር ያስተካክሉልን። አስተያየት ግን እንሰጣለን እና ያለንም የሚፈጠረው ነገር ላይ ሁሉ በየቀኑ እንነጋገራለን። ጨርሻለሁ። ሰኒያ ውርስቲ ታፈንሽ
ሰኒ ወይ እንዴት ናችሁ? እንዴት አመሻችሁ? እኔ እንዴት ነሽ? አለሁ ፈጣሪ ይመስገን። ሁሉ ሰላም ነው? አሜን አለን። አሁን ነው የገባሁት ቲክቶክ። እንዴት ናችሁ? አለንስ ስለቦጋለና እንኳን በሰላም መጣሽ። እንኳን በሰላም ቆያችሁ። እንኳን ደስ አለሽ። እንኳን አብሮን ደስ አለን። ለምን እንጀራ ልጃችን ከ3 ወር በኋላ ይመጣል። እሺ አውሪስ እንግዲህ እንጠብቃለን። ሰኒም ወደ ሀገሯ ትገባለች ከ3 ወር በኋላ ድል ባለ ሰርግ ተብሎ ድል ባለ ሰርግ ድል የሚያገባሽ ነው አዘጋጁ። እኔ እስቲ ቆይ ዛሬ ምን ታየሽ? አቁሙ ታውራ። ምን አየሽ? አዎ ምን ታየሽ? ፈጣሪ ትዕግስቱን ስጠኝ። ዓለም ላይ የሌላ ስራ ነው። እዩ ነች ፊፊ ነች የሰራችው። ሲሞ እዩ ነች እዩ። ዓለም ላይ የሌላ ስራ ነው የሰራችው። ትላንትና አልቅሳ እኔ አፈቅራለሁ ወዳለሁ ብላ ሄዳ ዛሬ ማን መክሯት ነው? እሷ እንዴት ነው? ስራ ከሆነ ኦኬ፣ ስራ ከሆነ እንደዛ ጥሩ ነው። ሆዷ ውስጥ ሲጀመር የምንም ልጅ የለም። ሆዷ ውስጥ የሆነ ነገር ነው ያደረገችው፣ ነጭ ነገር እኔ ይታየኛል ማለት ነው። ሶ ጋይስ ስለዚህ እሷ የምንም ልጅም የለም፣ የምንም እርግዝናም የለም። የትኛውም እንዴት ነው የሚታወራ ግን በፈጣሪ ልክ እንዲህ በቃ የሆነ በሰርግ ያገበችው ሴት ፈጣሪ ክርስቶስ ማርና ክርስቶስ ማለት እንዴት ነው የሚታወራ? የምትባይ ማለት ነው። ቦልክሻለሁ ከአንድም 10 ታግሼሻለሁ። ቦልክሻለሁ። ያ ቦልክ ያ ታያቸው ባክሽ እኔ ላወራ። ስለዚህ እንዴት ነው የሚታወራው ነው እኔ ጥያቄ። መቅዲ ልጅ የለም አትበይ። ልጅ አለ ሰኑ ወይስ ትናገር? ተረጋጊ ቃል ኦኬ። ልጅም ይኑር አይኑር የማንም ልጅ ይሆን ይችላል። እኔ አያገበኝም። ልጅቷ 1 ሊትር ዘይት በጭንቅላቷ ሲደፋ እንትን ወዘለለ ሴትዮ አይ ቀስ ብለሽ አውሪ። ያሰንዬ ስለ ቪዲዮ አስተያየት ነው። ይሄ ስለ ቪዲዮ አስተያየት ነው። ምንድነው የምትይ ደግሞ መቅዲ? ተወዷል። ከየት ነው ዘይት የምታፈሰው ታዲያ? ልክ ነን እኛ። ኢሳ ይሄ ወዘለለ ሴትዮ እንዴት ነው እናንተ ልጅ አሳድጋችኋል? ልጅ ያለ ሰው አባት የሌላ ዝም ብሎ ያደርጉና ከዛ በኋላ አባቱን እየፈለጉ እንደዛ ቪዲዮ ላይ ወጥቶ አባቱን ይፈልጋል። ምንድነው የምትለው ሴትዮ? ምንድነው የምታስተምረው? እዛ ቆማ ማለት ነው። እኔ በጣም ነው ያናደደችኝ። ደግሞ አሁን ሊወጣ ነው ከህይወታችሁ፣ ግን በኋላ ላይ ደግሞ እንታያያለን 3 ወር ከ3 ወር በኋላ ምናምን ምንድነው የምትለው? አረ እኔ ምንም እየገባኝ አይደለም። ብሩኬ ደግሞ የኔ ልጅ እኮ አይደለም አልየተስና ከዛ ታታማለሽ። እንግዲያው እንትን ካልሽ ካልገባሽ እየገባኝ አይደለም አልሽኝ። ኖ ልጁ አሁን ሆዷ ውስጥ ልጅ ምንም ልጅ የለም ነው የሚልሻን። ልጅ ታንዬ አንቺ ከፈለጉ ከዛ ቦታ የሚመጡ የሰው ልጅ የምር እውነትም ይሁን ውሸትም ይሁን ይሄ ነገር እውነቱን አውቃ ነው እንጂ መግባት አለብስ። ዝም ብሎ መታረቅ ፈልጎ ታረቃሽ አይደለም። ታንዬ አንድ ነገር ልንገርሽ፣ ቀልዱን ታይና ልክ ነሽ አንቺ። ልጅ አለ አሁን ምንድነው መሰለሽ፣ እኛ ምክር ነው መስጠት እንፈልገው፣ ድራማም ከሆነ እንደዛው። አሁን የሃይሚ ጥያቄ ትክክለኛ ጥያቄ ነው። ትክክለኛ ጥያቄ ነች። ትክክል ነች። አዳምጪ። ለምን መጣች? ለምንድን ነው የምትወጣው? ምንድን ነው የምትፈልገው እች ልጅ? ተመልሳ ሳትመጣም ይሄ ጥያቄ ነው። ስለዚህ አንቺ አስተያየት የምትሰጪው እሷ ለምሳሌ የታየሽ ነገር ካለ በይና ከዛ ወደ ሌላ እንገባለን። እሺ እኔ ቆንጆ የታየኝ ነገር በኋላ ላይ እንታያለን። እሷ አሁን ሁሉ ምንድነው ያለችው? እኔና ቦጋሌ እኔና ብሩኬ በቪዲዮ አይደለም የምንታያየው፣ የኔና የሱ ህይወት ከካሜራ ጀርባ ነው ብላለች አይደለ? አንቺ ለስራ ነው የሚፈልግሽ ብላለች አይደለ? እሱ ደግሞ ለስራ አይደለም፣ እኔ ለስራ አይደለም ብሎ ሰኒ ግልጽ ያርጉልን ይሄን ነገር። አዎ ይሄ ነገር እሷ ስትናገር ይሄ ነገር ልጅቷ ስትናገር እሱ ዝም ነው አለ። ምንም አላለም፣ መልስ አልተመለሰም። ምክንያቱም እኔ ምናልባት አንድ ነገር ይቅርታ አቋረጥኩሽ። ምናልባት እንግዲህ በተግባር ሊያሳዩንም ሊሆን ይችላል። እንጠብቃለን፣ ችግር የለም። የእሱን መልስ በተግባርም ልናየው እንችላለን።
ምክንያቱም ወይ ቀለበቱ በጣም ነው የምንፈልገው። ለምን ሁሉም ሴት ሲመጣ እንደዛ ነው የምትለው? አዎ ወይ ሽማግሌ ወይ ቀለበት ወይ ፕራንክ የሚለውን ነገር እንጠብቃለን ከልጅቱ ዛሬ ካረገችው ከምትነጋገረው ነገር። ምክንያቱም መጨረሻ ላይ በተለይ ምን ብላለች? እኛ እንኳን ባንችል ሰውም ይዘንብ ቢሆን ሁለት ይወደዳሉ መለያየት የለባቸውም ብላለች። ወይ የሆነ ነገር አዘጋጅተውም የሆነ ነገር ሊያደርጉ ይችላሉ፣ እናያለን። ትልቁ ነገር አንተ ተሳስተሃል እያለች እኮ ነው። ቦጋለን እኮ አንተ ተሳስተሃል። እኔ ምን አድርጌ በቀደም ለታ አንተ ማታዳምጥክ ሴት ጋር ምን ታረጋለህ? እኔ ይሻልሃለሁ ብላ ነበር ከሁለት ቀን በፊት። እሱ ስንታዩ አሁን ገን እየበናት አሁን እኮ እኔ ነገርኳቸው። ይሄ ነገር መልስ ይመለስልን እንዴ? ማን ነው ሁሉም ሴት ሲመጣ እንዴት ነው ሁሉም ሴት ሲመጣ አንቺ ለስራ ነው የምትፈለጊ የሚል ሁሉ መልስ ይመለስ። ይሄ መልስ እንፈልጋለን እንዴ? ምንድነው? እኔ እሱ ምንድነው ያለው? አንቺ እኮ ህይወቴ ነሽ ብሏል አይደለ? ህይወቱ ከሆነች ከሁሉም ሴት ጋር ሲሄድ ለምንድነው ለድራማም ብሎ ሲያመጣ ጊዜ እሷ ለስራ ብቻ ነው እንጂ ሌላ ነገር እኔ እና እሷ ምንም የለንም ምናምን ለምን እንደ ወንድ እሱ ብቻ ነው እንደ አላም ላይ ስለዚህ በቃ ቴንክ ዩ እኔ ቆንጆ ቃል ቀጥይ ገብቶኛል። ወደ እሺ የኔ አጠር መጠን ያለ ጥያቄ ነው። ጥያቄውም ለወይዘሮ ጠንፌ ነው። አይ ቲንክ ይደርሳታል። ከዚህ ጋር ሪከርድ ተደርጎ እንደሚደርሳትም ስለማቅ ነው ይሄን ጥያቄ የምጠይቃት። ልጁ ከየት እንደተረገዘ ከየት እንደመጣ አላወቀችም። በመንፈስ ይሁን በምን አልታወቀም። ነገር ግን ልጁ ሊወለድ 3 ወር ቀርቶታል። አንድ ልጅ ከመወለዱ በፊት ነው 7 ወሬ ነው ብላለች። ይሄንን እንዳረሽ ዛሬ ኦልሞስት 7 ማንስ ብላለች። እሺ ለማንኛውም ሊወለድ ያው ትንሽ ቀርቶታል። ልጅ ከመወለዱ በፊት የአይን ማብሪያ የሚባል ነገር አለ ሲባል ነው የሰማሁት። እኔ እዛ አልደረስኩኝም። እና እንዴት ነው የአይን መግለጫውን ማን ነው የሚያደርገው? ማን ነው? ይሄ ጥያቄ በጣም አሳስቦኛል። እንደገና ችግር ስለሚፈጥር ኧረ በመድኃኒዓለም እኔ ይደብራል። የወረደ ጥያቄ ታወራ ሌላ ነገር ታወራለች። ሌላ ነገር ጠይቂ። በቪዲዮ ነው እንጂ ይሄ እንደዚህ ነገር ቃሊቲ አሁን ለቪዲዮ የዛሬ ቪዲዮ አስተያየት የመላጣ ልጅ እንጂ ምንድን ነው የምታወሪ? ቃል አሁን አውሪ። ኒው ታርጋለች። ኦኬ ሶሊ አውሪ። ደንግጣ ነው። እሺ ገን ያውሪ ትንሽና እንውጣ። ያው በቃ ያው ይሄንን እኔ አሁን ፊፊ ያለችው እንዲብራራልን ነው የምፈልገው። ከኛም ልጅ ሆነ ከሱም ሆነ ለምን መጣሽ የሚሉትን ነገር ለአንዴም ለመጨረሻም ያብራሩልን። እኛም እንዳንመለስ ወደዛ ለሌላ ጊዜ። ያንቺ ነገር እኮ ትክክል ነው። ምን መሰላችሁ አሁን ከዚህ በፊት ራሱ ማለት ነው ይሄ ነገር እኮ እነሱ እንደዛም አፍኖ እዛም ያልቁ ይችላሉ እኮ እውነትም ሲናገራችሁ። ለምን ስትሉ ከዚህ በፊት ሃይሚ የምሬ ነው። ለምንድን ነው የሚታወሪ? አሁን መልሰሽ ሲታወሩት ይችላል። እንደዛ አይደለም። ለምን እነሱ ከዚህ በፊት ሃይሚ ቀለበት አድርጋለች ብሎ ራሱ ፕራንክ ነው ያመጡት። ልጁ እኮ ስራ ነው ብለዋል። ባይዘው ፋሲል ስራ ነው ብለዋል። ፋሲል ላይፍ ላይ ገብቶ ስራ ነው ብለዋል። እኔ ስጠይቅ ስራ ነው ብለዋል። ስለዚህ ልክ እንደዛም ያጥፉ ይችላሉ። ይሄ ነገር ይሁን ማለት ነው። ገባችሁ? ብዙ ማትጠብቁ ግን እኛ የምንጠብቀው ምንድነው? ለምንድነው ሁሌ ልጅቷን እንደዛ ምሏል? ኮስና ማብራሪያ እኮ የምንፈልገው እንጂ ሌላ ነገር እኮ ስራ መሆኑንማ ዛሬ እኮ እነ ቤኪ እኮ ሻጥራቸው ተጋለጠባቸው እኮ። በስማም እነሱማ በጣም ነው እንደኛ ነው። እኔ ለካ እኔ ፍጹም ለሃይሚ እያገዛ ነው ብዬ ዜሮ ነው ያስገቡኝ። አሁን እዚህ ጋር እኔ አንድ ነገር መናገር እንፈልገው ምንድነው ለሃይሚ ነው የምናገረው። ሃይሚ ትዕግስተኛ ናት። በጣም ብዙ ነገር ትታገሳለች። አውቃለሁ ከባድ ነገር ነው ይሄ ነገር። ግን በቃ ትዕግስቷን ይዛ ውስጥ ቢነጋገሩ ይሻላል። በቃ እዚህ ላይ መጣላት ወይም ደግሞ እሱም ዝም አይላትም እሱም አያልፋትም። ትቶቤ ቆንጆ ነበር። አንተም ትዕግስት ይኑርህ፣ ከአንቺም ትዕግስት ይኑርሽ እና ቀስ ብላችሁ ተነጋገሩ። መነጋገርን ልመዱ። ትነጋገራላችሁ። ሰላም ስትሆኑ በጣም በቃ እናንተ ኤንጅሎች ናችሁ። የሆነ በቃ መላክ ናችሁ።
ስትጣሉ የምታደርጉት ነገር ግን በቃ ወደ እልሃችሁን መቀነስ አለባችሁ። እልህ የትም አያደርስም። እልህ ቤት ያፈርሳል እያልን ነው። እልህ ቤት ያፈርሳል። እንኳን አይደለም ለእናንተ ለእኛም ተረፈ። እልሃችሁን ቀንሱት፣ ተነጋገሩ፣ ተግባቡ። በጣም ብዙ መግባባት ማላም ውጭ ከዚህ ውጭ አትሳደቢ። እየሳደበች እኮ ነው። አትሳደቢ። አንቺ ጨዋ ልጅ አይደለሽ እንዴ? ጨዋ ልጅ አይሳደብም እኮ እንዴ። ራስሽን አትስከብሪ። እና ይሄን ነው ምለው። እስቲ ቀጥሉ። እስቲ ሌላ ሰው ፋፊ ታዳ እስቲ ሙትሽናሽና አውሪ። መቅዲ አላወራሽ። መቅዲ እስቲ ትንሽ መቅዲ አሁን ላልነው እስቲ አንቺም ጨምሪበት እስኪ አሁን ለምንናገረው። አዎ ልክ ናችሁ። ያው እንደተናገራችሁ ፊያፊም እንደተናገረችው ራሷን ማጽዳት አለባት ሃይሚ፣ ራሷንም ማስከበር አለባት ብዬ ነው እኔ አስተያየት የምሰጣት። ገባሽ? ሁሉ ጊዜ በማንም በመጣ ሴቶች ሁሉ ጊዜ አንደኛ ያው እንደምታዩ ነው ኦዲየንስ ላይ ምን አይነት እንደሚፈጠርባት። እነሱ አፋቸውን የሚመጡ ሴቶች አፋቸውን በከፈቱ ሰዓት ሁሉ ጊዜ ያኛው ነው እየተሰጣት ያለው ስብ እየተሰጣት ያለውና ራሷን ማጽዳት አለባት፣ ማስከበር አለባት። በቃ ትክክለኛው ነገር ማወቅ አለባት።